በዛሬው ዕለት እንግዲህ የምናየው ስለ ሴማንቲክ ኤችቲኤምኤል ነው። ስለ ሴማንቲክ ኤችቲኤምኤል ከማየታችን በፊት ይህንን ፔጅ ተመልከቱ። እዚህ ጋር ሁለት ፔጆች አሉ። በመካከላቸው ልዩነት ካያችሁ ኮሜንት ላይ አስቀምጡልኝ። ተመሳሳይ የሚመስሉ ፔጆች ናቸው ያሉት። እንዳለ የተጻፈው ሄደራቸው ተመሳሳይ ነው። ናቪጌሽኖቹ ተመሳሳይ ናቸው። እዚህ ጋር ሳይድ ባር ላይ የተቀመጡት ነገሮች ተመሳሳይ ናቸው። እዚህ ጋር መሃል ላይ የጻፍናቸው ኮንተንቶች በሙሉ ተመሳሳይ ናቸው። ፉተሩ ተመሳሳይ ነው። ጀስት አንድ ነው የሚመስለው ፊት ለፊት ስናየው ማለት ነው። ነገር ግን ከጀርባ የተሰሩበት መንገድ የተለያየ ነው። ይሄኛው የመጀመሪያው የተሰራው በሴማንቲክ ኤችቲኤምኤል ኤሌመንቶችን ተጠቅመን ሲሆን እነዚህን ደግሞ ጄኔሪክ ዲቪዥን ኤሌመንቶችን ተጠቅመን ዲቭ የምንለውን ታግ ተጠቅመን የሰራነው ነው። ሁለቱ ልዩነቱ ምንድን ነው? ሴማንቲክ ኤችቲኤምኤል እያንዳንዱን ኤሌመንቶች ከላይ ሄደሩን ይሄ ሄደር ነው፣ ይሄ ናቪጌሽን ኤሌመንቶች ናቸው ወይም ደግሞ ሊንኮቹ ናቸው፣ ሜን ሊንክ ናቸው። እዚህ ጋር ደግሞ ሳይድ ባር ነው ያለው፣ ሳይድ ኮንተንት አለን። እዚህ ጋር ዋናው የኛ ፔጅ መልእክት የተቀመጠው ከዚህ እስከዚህ ነው፣ ሜን በሚለው ታግ ውስጥ ነው የተቀመጠው። ፉተሩ ደግሞ ፉተር በሚል ታግ ውስጥ ነው የተቀመጠው። ወደ ጄኔሪክ ዲቪዥን ታግ እዚህ ጋር ወደ ዲቪዥን ኤችቲኤምኤል ኤሌመንት ስንመጣ ግን ሄደሩም ዲቭ ነው የሚለው፣ ናቪጌሽኖችም ዲቭ ነው የሚጠቀሙት፣ ሳይድ ባር ላይ ያሉትም ዲቭ ነው የሚጠቀሙት። ዋናው ሜን ኮንቴንትም ዲቭ ነው የተጠቀመው። የተለያዩ አርቲክሎች፣ ሴክሽኖች ዲቭ ነው የተጠቀሙት። ፉተሩም ዲቭ ነው የተጠቀመው። ስለዚህ ጀስት በጣም ብዙ የሆነ ዲቭ ኤሌመንት ተጠቅመናል። ይሄ ዲቭ ወይም ዲቪዥን ኤሌመንት ለምንድን ነው የሚጠቅመው? እዚህ ጋር ኮንቴነር አለ፣ እዚህ ጋር ሌላ ኮንቴነር አለ፣ እዚህ ጋር ሌላ ኮንቴነር፣ እዚህ ጋር ሌላ ኮንቴነር፣ እዚህ ጋር ሌላ ኮንቴነር አለ ብቻ ነው የሚለው እንጂ ስለ እያንዳንዱ ኮንቴነር ትርጉም ለሰርች ኢንጂኖች አይናገርም። እዚህ ጋር ግን ለምሳሌ ሄደር ስንል ሰርች ኢንጂኖቹ ወይም ስክሪን ሬደሮቹ የሚረዱት ምንድነው? እዚህ ጋር የፔጃችን ዋናው ሄደር ፓርቱ እዚህ ጋር እንዳለ፣ ናብ ስንል ናቪጌሽን ኢምፖርታንት ሊንኮች እዚህ ጋር እንዳሉ፣ አሳይድ ስንል እዚህ ጋር ሳይድ ባር ኮምፖነንቶች እንዳሉ፣ እዚህ ጋር ሴክሽን ስንል የተለያየ ሴክሽን አርቲክል እንዳለ እየነገርነው ነው። ፉተር ስንል የፔጁ ፉተር የመጨረሻ ኤሌመንት እንደሆነ እየነገርነው ነው ማለት ነው። ይህንን ለመረዳት በመጀመሪያ እስኪ የማይክሮሶፍት ኤጅ ብራውዘር ሪድ አላውድ ቱል አለው። ያ ማለት ዌብ በድምጽ የምናነብበት ማለት ነው። ከኪቦርዳችሁ ላይ ኮንትሮል shift u ከተጫናችሁ በማይክሮሶፍት ኤጅ ብራውዘር በድምጽ የሚያነበውን ቱል አውቶማቲካሊ ያስነሳላችኋል ማለት ነው። ስለዚህ በመጀመሪያ ሴማንቲክ ታግ ተጠቅመን የሰራነውን እናዳምጠው። First post. This is my first blog post content. Introduction. This is the introduction section of the post. Conclusion. This is the conclusion section of the post. Second post. This is another blog post content. እንደሰማችሁት እንግዲህ የጀመረው ከዚህ ፈርስት ፖስት ከሚለው ነው የጀመረው። ከዛ ዘጋ ያለው ያ ማለት ከሜን ኮንተንት ነው ማለት ነው የጀመረው። የጨረሰው ደግሞ እዚህ ጋር ነው። this is another blog post content ብሎ ጨረሰ። ኮዳችን ጋር ብናየው እዚህ ጋር ሜን የሚለው የጨረሰው እዚህ ጋር ነው። የጀመረው ደግሞ ከላይ ከዚህ ፈርስት ፖስት ከሚለው ነው። ለምን የዚህ ፔጅ ሜን ዋና ኮንተንት ይሄ ነው ብለን በሜን ኤሌመንት ስለነገር ነው ማለት ነው። አሁን ደግሞ በዲቪዥን ታግ ተጠቅመን የሰራነውን ነው ይሄኛው ማለት ነው። My blog. Home about contact. Categories. Tech. Life. First post. This is my first blog post content. Introduction. This is the introduction section of the post. Conclusion. This is the conclusion section of the post. Second post. This is another blog post content. Copyright 2026. አሁንም እዚህ ጋር እንደሰማችሁት የጀመረው ማይ ብሎግ ከሚለው ነው። ማይ ብሎግ ሆም ኮንታክት ብሎ ሙሉ ቴክስቱን አነበበልን። ስለዚህ አስቡትኛውን ማየት የተሳነው ሰው የተጠቀመው ቢሆን ይሄንን ፔጅ እያንዳንዱን አንድ ዌብ ፔጅ ያለውን ነገር በሙሉ ነው የሚያነብለት። ነገር ግን የዚህ ፔጅ ዓላማ እነዚህን ማስነበብ ነው።
መሃል ላይ ያሉትን ዋናውን ኮንቴንት እንጂ አንድ ዌብሳይት ሙሉ የተጻፉትን ናቪጌሽኖች ሊንኮችን በሙሉ አንብቦ እስከሚጨርስ የሚታገስ ሰው የለም፣ ወይም ደግሞ በቂ ሰዓት አይኖርም ማለት ነው። ስለዚህ ዋናው ዓላማ ይሄንን ፔጅ ማስነበብ ነው ማለት ነው። እናንተ የሆነ ሰው የሆነ ሊንክ ሲልክላችሁ እሱን ከፍታችሁ እዛ ዌብሳይት ላይ ያለውን ኮንተንት እንድታነቡት ነው እንጂ ሳይድ ባር ላይ ወይም ናቪጌሽን ላይ ወይም ሄደር ላይ የተጻፈውን ነገር እንድታዩት አይደለም ማለት ነው። ስለዚህ እንደዚህ እንዲሆን ያደረገው ለምንድን ነው? ፔጁ ወይም ስክሪን ሪደሩ ስለ ሴማንቲክ ስለ ሚኒንጉ ኮንተንቶቹ ምን ሚኒንግ እንዳላቸው የሚያውቀው ነገር የለም። የተከፋፈሉ እንደሆኑ ብቻ ነው የሚያውቀው ማለት ነው። ስለዚህ ሴማንቲክ ኤችቲኤምኤል መጠቀም ስለሰራነው ዌብሳይት አንደኛ ሰርች ኢንጂኖች በቀላሉ ሰርች አድርገው ዌብሳይታችንን እንዲያገኙት፣ ያ ማለት ተጠቃሚ የኛን ዌብሳይት ሰርች ያደርግ ለምሳሌ ጉግል ላይ ጉግል በቀላሉ የኛን ዌብሳይት ለማግኘት እና ቶሎ ፈርስት ራንክ ሰከንድ ራንክ ላይ እንዲቀመጥ ጥሩ የሆነ ስኮር እንዲሰጠው። ሁለተኛ ደግሞ እነዚህ ስክሪን ሪደሮች ማየት ለሰናቸው ሰዎች ሲያነቡ ትክክለኛውን ኮንተንት ተረድተው ማቅረብ እንዲችሉ ማንኛውም የማይጠቅመውን ነገር ሁሉ ፔጁ ላይ የተጻፈውን ነገር በሙሉ እንዳያነቡ ማለት ነው። ለዚህ ይጠቅማል። እዚህ ጋር ያሉትን ኤሌመንቶች ብናያቸው ለምሳሌ ሄደር ላይ ሄደር መረጃዎችን መግለጽ ስንፈልግ ሄደር ታግ እንጠቀማለን። ናቪጌሽን ደግሞ እነዚህ ሊንኮችን ከላይ ያሉ ሊንኮችን መጠቀም ስንፈልግ ናብ እንጠቀማለን። ሳይድ ባር እንዲኖረን ስንፈልግ አሳይድ እንጠቀማለን። ሜን ደግሞ ዋናው የፔጃችን ዋናውን ኮንተንት ማስቀመጥ ስንፈልግ ሜን የሚለውን እንጠቀማለን። በዛ ኮንተንት ውስጥ እንግዲህ አርቲክል ሊኖረን ይችላል። አርቲክል ማለት አንድ ራሱን የቻለ ቶፒክ የሚያወራ ከተጻፈው ከዌብሳይቱ ላይ አንስተን ወስደን ሌላ ቦታ ላይ ብናስቀምጠው በራሱ ብቻውን ትርጉም የሚሰጥ ነገር ሲሆን አርቲክል እንጠቀማለን። ነገር ግን አንድ ትልቅ ሐሳብ ኑሮን እሱን ከፋፍለን ማስቀመጥ ስንፈልግ ዌብሳይታችን ላይ በሴክሽን እናስቀምጠዋለን። ሴክሽን ለምሳሌ ስለ አንድ ሐሳብ ስለ ማይ ፈርስት ፖስት ስናወራ ኢንትሮዳክሽን ይኖረዋል፣ ኮንክሉዥን ይኖረዋል፣ ሌላም ሐሳብ ይኖረዋል። እዚህ ጋር ኢንትሮዳክሽን የሚለውን በሴክሽን በአንድ ሴክሽን፣ ኮንክሉዥን የሚለውን በአንድ ሴክሽን ከፋፍለን አስቀምጠነዋል ማለት ነው። ግን እዚህ ጋር ለምሳሌ በአርቲክል ያስቀመጥነው እቺን ነገር ወስደን ሌላ ቦታ ፖስት ብናደርጋት ስክሪንሾት አድርገን ብናስቀምጠው ብቻውን ሐሳብ ትርጉም የሚሰጥ ነገር መሆን አለበት በአርቲክል ለማስቀመጥ። ግን አሁን ደርሰን ዝም ብለን ኮንክሉዥንን የሚያወራውን ነገር ሌላ ቦታ ላይ ወስደን ብናስቀምጠው ብቻውን ትርጉም ሊሰጥ አይችልም። ስለምንድነው ኮንክሉዥን እየሰጠን ያለ ነው የሚለውን ነገር ለማወቅ የግድ ሙሉ ሴክሽኑን ማንበብ ይኖርብናል ማለት ነው። ስለዚህ እነዚህ ብቻ አይደሉም ሴማንቲክ ኤሌመንት የምንላቸው ቤዚክ ዌብሳይታችንን ሴክሽን ለማድረግ የምንጠቀምባቸው መሰረታዊ ኤሌመንቶች ናቸው እንጂ ሌላ ብዙ አሉ። ለምሳሌ H1 ስንል ሄዲንግ 1 የፔጁ ታይትል እንደሆነ እየነገርነው ነው፣ ሴማንቲክ ነው። አሁን አብዛኛውን ያሉት የምንጠቀማቸው ነን ሴማንቲክ የምንላቸው ዲቭ እና ስፓን የምንላቸው ነው። ለምሳሌ እዚህ ጋር ኮንክሉዥን ወይም ደግሞ እዚህ ጋር this is the conclusion section of the post የሚለውን ኮንክሉዥን የምትለዋል ሌላ ከለር ማድረግ ብፈልግ እዚህ ጋር ስፓን የሚባል ነን ሴማንቲክ ኤሌመንት ልጠቀም እችላለሁ። ስፓን ስታይል is equals to ስለዚህ እንደዚህ ባደርግ እዚህ ጋር እንደምታዩት ኮንክሉዥን የሚለውን ቀይ አድርጎልናል። ግን ይሄኛው ስፓን የሚለው ታጋው ነን ሴማንቲክ ነው። ይህንን ቀይ ለማድረግ ተጠቀምንበት። ከዚህ እስከዚህ ያለውን ኤሪያ ሴሌክት ለማድረግ ለማክበብ ብቻ ተጠቀምንበት እንጂ የተለየ የሚሰጠን ትርጉም የለም ማለት ነው። ሐሳብ አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።